ባንኮች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎች ፍትሃዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ሕግ ሊወጣ ነው። ይህንን መረጃ ይዘናል እናካፍላችኋለን። የአሜሪካ ሴናተር እስከ 3.1 ሚሊዮን የሚደርሱ ሰዎች ለሰብአዊ ቀውስ ሊጋለጡ እንደሚችሉ ማስጠንቅቀዋል። መረጃውን እናካፍላችሁ ይሆናል። 100 ቢሊዮን ብር መዘረፉ ከተጋለጸ በኋላ ሚዲያዎች በፓርላማ እንዳይዘግቡ ተከለከለ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። መቶ ቢሊዮን ብር መዘረፉ ከተጋለጸ በኋላ ሚዲያዎች በፓርላማ እንዳይዘግቡ ተከልክለዋል። ሪፖርተር ጋዜጣ ትላንት እትሙ ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝበራቸውን መዝገቡ መነጋገሪያ ሆኖ ውሏል። 98 ቢሊዮን ብር ማለት የኢትዮጵያ ዓመታዊ በጀት 5% እንደማለት ሲሆን ይህ መረጃ መጋለጹን ተከትሎ ሚዲያዎች ላይ ክልከላ ተጥሏል። የህዝብ ተወካዮች ምክር ቤት ዛሬ የገንዘብ ሚኒስቴር በሚያቀርበው የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ አዲስ ማለዳን ጨምሮ መንግስት ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ከልክሏል። የአዲስ ማለዳን ጨምሮ የመገናኛ ብዙሃን ጋዜጠኞች የመግቢያ በር ላይ መግባት አትችሉም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥን ጣቢያና ኦቢኤን ያሉት ግን ተፈቅዶላቸው መግባታቸውን የአዲስ ማለዳ ሪፖርት አመላክቷል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት በፊት ለፊት በመድረክ ለመገምገም ከጠዋቱ 2 ሰዓት ተኩል ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘው መርሃ ግብሩ ባለፈው አርብ እንዲዘገብለት ለአዲስ ማለዳ ጥሪ አቅርቦ ነበር። ነገር ግን ዛሬ ሰኞ ክልከላ ጥሏል። ይህ ውሳኔ የቋሚ ኮሚቴው ስለመሆኑም ለጋዜጠኞቹ ተናግሯቸዋል። በተመሳሳይ ዛሬ ከሰዓት ይካሄዳል ተብሎ የሚጠበቀው የጤና ሚኒስቴር የ9 ወራት እቅድ አፈጻጸም ግምገማ ለግል ሚዲያዎች ክፍት ይደረጋል ወይንስ እንደ ገንዘብ ሚኒስቴር ክልከላ ይጣልበታል በሚል በስፍራው ከነበሩ ዘጋቢዎች በኩል ለምክር ቤቱ ጥያቄ ቢቀርብም እናሳውቃለን የሚል ምላሽ ከማግኘት ባለፈ ይሁንታ አልተገኘም። የመንግስትና የግል ባንኮች ለተለያዩ ዘርፎች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎችም ፍትሃዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ሕግ አንድ ወር ባልሞላ ጊዜ እንደሚወጣ ጠቅላይ ሚኒስተሩ ተናግረዋል። ጠቅላይ ሚኒስተሩ ይህንን ያሉት ለአራተኛ ጊዜ የተዘጋጀውን ኢትዮጵያ ታምርት ኤክስፖ በከፈቱበት ወቅት ባደረጉ ንግግር ሲሆን ትላንትና እሁድ ሚያዝያ 28 በአዲስ ኢንተርናሽናል ኮንቬንሽን ማዕከል የተከፈተውና ለተከታታይ 5 ቀናት ለጎብኚዎች ክፍት ነው በሚቆየው በዚህ ኤክስፖ ከ5 ቢሊዮን ብር በላይ ግብይት ይፈጸማል ተብሎ እንደሚጠበቅ የኢንዱስትሪ ሚኒስትር አስታውቋል። በትላንትናው ኤክስፖ መክፈቻ ንግግራቸውም ጠቅላይ ሚኒስትሩ ይህንን አስተጋብተዋል። የኢትዮጵያ መንግስት በአምራች ኢንዱስትሪዎች ያሉ ችግሮች ለመፍታት የኢንዱስትሪ ስትሪንግ ኮሚቴ አቋቁሞ ባለፉት ዓመታት ሲሰራ መቆየቱን ያስታወሱት ዶክተር አብይ ይህንን ተከትሎ በመሬት በኃይልና በፋይናንስ አቅርቦት ረገድ መሻሻሎች መታየታቸውንም አስገንዝበዋል። በሀገሪቱ ካሉ ባንኮች የአንበሳውን ድርሻ የሚይዘው መንግስታዊ የኢትዮጵያ ንግድ ባንክ በተመሳሳይ ወር በወጣው መግለጫ ባንኩ በግማሽ ዓመቱ የተሰጠው 321 ቢሊዮን ብር መሆኑንም ገልጿል። በዚህም የገንዘብ መጠን ውስጥ ለግል ዘርፍ የተሰጠው ብድር 91 በመቶ የሚሸፍን መሆኑን የገለጸው ባንኩ ከተበዳሪዎች ውስጥ ነጋዴዎች፣ አገልግሎት ሰጪዎችና አምራቾች እንደሚገኙበትም በወቅቱ ይፋ አድርጓል። ሆኖም ዶክተር አብይ አዲሱ ሕግ ከፋይናንስ ጋር በተያያዘ የአምራች ኢንዱስትሪዎች የሚገጥማቸውን ተግዳሮት እንዳለ ይቀርፋል ብዬ መናገር ያስቸግረኛል ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ለዚህ በምክንያትነት ያስቀመጡት ኢትዮጵያ ውስጥ በአሁኑ ወቅት ያለው ሀብት የአምራች ኢንዱስትሪዎችን ፍላጎት ሊመልስ አይችልም የሚል ነው። 100% ያለንን ሀብት ለኢንዱስትሪ ማበደር ብንወስን እዚህ ውስጥ ያላችሁ 20-30 ሰዎች አያልፍም። ብዙ ሀብት ካልፈጠርን በቀር አሁን ላይ ያለው ሀብት በቂ አይደለም። ያ ያለው ሀብት ግን በትክክለኛው መንገድ ለሁሉም ሴክተር ፍትሃዊ በሆነ መንገድ ክፍፍል መፍጠር እንዲቻል ሁሉ ነገር ንግድ፣ ሁሉ ነገር ኮንትሮባንድ ብቻ እንዳይሆን በህግ የሚቀየር ይሆናል ሲሉ ዶክተር አብይ አጽንኦት ሰጥተውታል። ጠቅላይ ሚኒስትሩ በዚሁ ንግግራቸው በኢትዮጵያ ያሉ አምራቾች ማምረት ብቻ ሳይሆን የአፍሪካን ገበያ ለማሻማት በሚያስችል መንገድ ማዘጋጀት እንደሚያስፈልጋቸው አስገንዝበዋል። የኢትዮጵያ አምራቾች አምርቱ ስትባሉ ነበር፣ አሁን ደግሞ ውጡ ሲሉ የሀገሪቱ ኢንዱስትሪዎች ምርቶቻቸውን ለአፍሪካ ገበያ እንዲያቀርቡ ማሳሰቢያ ሰጥተዋል። 5፣ 10፣ 15 ኩባንያ ከተቻለ በግል ካልተቻለ በህብረት አሊያም ከመንግስት ጋር የተቀናጀ ቢያንስ በተመረጡ 5፣ 10 የአፍሪካ ሀገራት የኛ ኩባንያዎች መሄድ አለባቸው ያሉት ዶክተር አብይ እርሳቸው የሚመሩት መንግስትም በዚህ ረገድ የራሱን የቤት ስራ እንደሚያከናውንም ገልጸዋል። በአፍሪካ ሀገራት ገበያዎች የሚሰማሩ ኩባንያዎችን መፍጠር መንግስት የኢትዮጵያ ኢንቨስትመንት ሆልዲንግስ ከአምራቾች ኢንዱስትሪዎች ጋር በትብብር ሊሰሩ የሚገባው ወቅታዊ ጉዳይ መሆኑንም ጠቅላይ ሚኒስትሩ አክለዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን የምናልፍ ነው የሚሆነው።
የአሜሪካ ሴናተር እስከ 3.1 ሚሊዮን የሚደርሱ ሰዎች ለሰብአዊ ቀውስ ሊጋለጡ እንደሚችሉ አስጠንቅቀዋል። በጦርነት በተጎዱት አፋር፣ አማራና ትግራይ ክልሎች ለሚገኙ በሚሊዮን የሚቆጠሩ ዜጎች ዋነኛ የምግብ እርዳታ ምንጭ የሆነው የጋራ የአደጋ ጊዜ ክንውን ፕሮግራም በአሜሪካ የገንዘብ ድጋፍ ቅነሳ ምክንያት ሊቆም መሆኑን ተከትሎ በትግራይ ክልል ሰብአዊ ጉዳት ሊከሰት እንደሚችል የአሜሪካ ሴናተር አስታወቁ። ለአዲስ ስታንዳርድ በኢሜይል የተላከውና ደብዳቤውን ያካተተው መረጃ እንደሚያመላክተው ሴናተር ጄን በገንዘብ ቅነሳና በአሜሪካ የምግብ እርዳታ ፕሮግራሞች መልሶ ማዋቀር ምክንያት ህይወት አድን የምግብ እርዳታ የሚሰጡ ቁልፍ ፕሮግራሞች በሰኔ 2026 ያበቃሉ ሲሉም ጽፈዋል። አክለውም በዚህ ምክንያት በአሁኑ ወቅት ከፍተኛ የምግብ ዋስትና እጥረት ያለባቸው እስከ 3.1 ሚሊዮን የሚደርሱ ሰዎች ይህም በትግራይ ክልል የሚገኙ ከ1 ሚሊዮን በላይ ተፈናቃዮችን ጨምሮ ለሰብአዊ መዓት ይጋለጣሉ ተብሎ ይጠበቃል ሲሉም ተናግረዋል። ፕሮግራሙ በሰሜን ኢትዮጵያ የሁለት ዓመት ጦርነት ወቅትና ከዚያም በኋላ በግጭት በመፈናቀልና በከፋ የምግብ ዋስትና እጥረት ለተጎዱ ወገኖች ድንገተኛ እርዳታ በማድረስ ረገድ እንደ ትልቅ ምሰሶ ሆኖም ሲያገለግል ቆይቷል። በአሜሪካ የገንዘብ ድጋፍ ቅነሳ ምክንያት ግን የጂኦፒ ፕሮግራም በዚህ በበጋ ወቅት ሲጠናቀቅ ለኢትዮጵያ እጅግ ተጋላጭ ወገኖች የሚቀርብ ምርትም ሆነ በገበያ ላይ የተመሰረተ የምግብ እርዳታ አይኖርም ብለዋል። በተጨማሪም የእርዳታው መቋረጥ የኢትዮጵያ ምግብ እጥረት ከፍተኛ በሚሆንበትና በክረምት ዝናብ ምክንያት የእርዳታ ትራንስፖርት አስቸጋሪ በሚሆንበት ወቅት ላይ እንደሚገጥምም ገልጸዋል። የምግብ እርዳታው መቋረጥ የምግብ እጥረት ያለባቸው ሰዎች ቁጥር እጥፍ በሚሆንበትና ከባድ ዝናብ እርዳታን ለማጓጓዝ እጅግ አስቸጋሪ በሚያደርግበት ወቅት ላይ የሚውል ይሆናል ሲሉም አስረድተዋል። ይህ ውሳኔ የሚተገበር ከሆነ ዶናልድ ትራምፕ ጥር 12 ቀን 2017 ባስተላለፉት ትዕዛዝ የውጭ እርዳታ ክፍያ ለ90 ቀናት እንዲታገድ ከተደረገ በኋላ በተጋላጭ ማህበረሰቦች ላይ የሚደርስ ሌላ ተጨማሪ ጫናም ይሆናል። ይህን ተከትሎም የአሜሪካ የውጭ ጉዳይ ሚኒስቴር ነባር የገንዘብ ድጋፎችንና ኮንትራቶችን እንዲቆሙ ትዕዛዝ አስተላልፎ የነበረ ሲሆን በአዳዲስ የውጭ እርዳታ ወጪዎች ላይም ወዲያውኑ ገዳ ጥሎ ነበረ። በኋላ ግን ማርኮ ሩቢዮ በ90 ቀናት የውጭ እርዳታ ክለሳ ወቅት ህይወት አድን ሰብአዊ እርዳታ ፕሮግራሞች እንዲቀጥሉ የሚያስችል ድንገተኛ የሰብአዊ ገደብ ማላያ መስጠታቸው ይታወሳል። የኤርትራና የአማራ ኃይሎች መውጣትም እንዲሁም የሀገር ውስጥ ተፈናቃዮች በሰላም መመለስን ጨምሮ የውሉ ቁልፍ ድንጋጌዎች አሁንም መፍትሄ ሳያገኙ መቆየታቸውንም ጠቁመዋል። ቀጣይነት ያለው የዲፕሎማሲያዊ ግፊት በመጥፋቱ የሰብአዊ ድጋፍ ሀብቶች እየደረቁ ባሉበት ሁኔታ ተፈናቃዮች ሜዳ ላይ ቀርተዋልም ሲሉ ጽፈዋል። ሁለቱም ወገኖች ወደ ሌላ ተጠቀ ግጭት እየተቃረቡ ነው ሲሉም አስጠንቅቀዋል። ሻሂን ቀውሱ ከመባባሱ በፊት የአሜሪካ የውጭ ጉዳይ ሚኒስትር አስቸኳይ ጣልቃ ገብነት እንዲያደርግም አሳስበዋል። በትግራይ ሊከሰት የሚችለው ሰብአዊ መዓት ለመከላከል በሰሜን ኢትዮጵያ ለሚገኙ ተፈናቃዮች ለሚመጣው አስቸጋሪ ወቅት በገበያ ላይ የተመሰረተ ድጋፍ እንዲደረግ ለጂኦፒ የገንዘብ ድጋፍ እንዲያቀርቡ በአክብሮት ጠይቃለሁም ብለዋል። በተጨማሪም ዋሽንግተን ለሰላም ስምምነት ያላትን ቁርጠኝነት በድጋሚ እንድታረጋግጥና ውጥረቶችን ለማርገብ ዲፕሎማሲያዊ ጥረቶችን እንድታጠናክርም አያይዘው ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።